እንግዲህ ዓመቱ 702 እንደሆነ እናስብ። አንድ የአፍሪካ ክርስቲያን ኤምፓየር ግዙፍ የጦር መርከቦቹን አሰማርቶ በእስላማዊው ዓለም እጅግ ቅዱስ ወደ ሆነችው መካ መግቢያ በር በሆነችው በጅዳ ወደብ ላይ ድንገተኛ እና አውዳሚ የባህር ላይ ጥቃት ሰነዘረ። ዋው! ይሄ መቼም ሲሰሙት በጣም የሚገርም ታሪክ ነው። ልክ ነህ። ያው ለዘመናት ይህ ክስተት ሲነገር ሰዎች ወዲያውኑ ወደ አእምሯቸው የሚመጣው አንድ ነገር ብቻ ነው። የሃይማኖት ጦርነት ነው ወይም ደግሞ አፍሪካውያን አረቢያን ለመቆጣጠር ያደረጉት የግዛት ማስፋፋት ሙከራ ነው ብሎ ያስባል። አዎ፣ ብዙ ጊዜ የሰዎች ግምት እሱ ነው። ግን እውነታው ከዚህ ፍጹም የተለየ ቢሆንስ? ማለት ይህ ጥቃት ስለ ሃይማኖት ሳይሆን ስለ ታክስ፣ ስለ ሕገ መንግሥታዊ ቀውስ እና የዓለምን የንግድ የደም ስር ክፍት ስለማድረግ የተደረገ ቢሆንስ? እንግዲህ ታሪክን ወደ ኋላ ስንመረምር የሚገጥመን ትልቁ ፈተና ያ ነው። ምን መሰለሽ? ክስተቶችን በዘመናዊው የኛ እና እነሱ ወይም በሃይማኖታዊ ግጭት መንጸር ማየት ይቀለናል። አዎ፣ በጣም ይቀላል። ከነገር ግን ከገጽታው ጀርባ ያለውን የጥቅም ትስስር ስናይ ያው ቀይ ባህር በወቅቱ የነበረው ገጽታ እጅግ የተወሳሰበ የጂኦፖለቲካና የኢኮኖሚ ቼስ ጨዋታ መሆኑን እንረዳለን። የዛሬው የጥልቅ ዳሰሳ ፕሮግራማችን ትኩረት የሚያደርገውም ልክ በዚህ የተደበቀ ታሪክ ላይ ነው። በጣም ጥሩ። እንግዲህ ከሳሙኤል የመረጃ ማዕከል በተገኘ አንድ እጅግ አስደናቂ ጽሑፍ ላይ ተመርኩዘን በ702 ዓመተ ምህረት አክሱማውያን በጂዳ ላይ ያደረጉት ጥቃት በእስላማዊ ዓለም ውስጥ ከተፈጠሩት የውስጥ የእርስ በርስ ጦርነቶች ማለትም ፊተና ከሚባሉት ታሪካዊ ክስተቶች ጋር እንዴት በጥብቅ እንደተቆራኘ እንመረምራለን። ይህ እኮ በጣም ሰፊ ጉዳይ ነው። አዎ፣ ሰፊ ነው። ግን ከመጀመራችን በፊት አንድ ነገር ግልጽ ማድረግ አስፈላጊ ነው። እሺ፣ ይህንን ጉዳይ ደረጃ በደረጃ እንመልከተው። በዚህ ዳሰሳችን ውስጥ የምናነሳቸውን ጥንታዊ፣ ሃይማኖታዊን፣ የፖለቲካ ቡድኖች ስንመረምር የትኛውንም ወገን አናዳላም። ያው የኛ ዓላማ እሱ አይደለም። ይልቁንም ግጭቶቹ የነበራቸውን ፖለቲካዊና ኢኮኖሚያዊ ገጽታዎች ብቻ ነጥለን እናወጣለን። ልክ ነሽ። ሚዛናዊ መሆን አለብን። እንግዲህ ይህንን ያልተጠበቀን የአክሱማውያንን እርምጃ ለመረዳት መጀመሪያ ወደ 656 ዓመተ ምህረት መመለስ አለብን። የመጀመሪያው ፊተና ወደ ተባለው ክስተት ማለት ነው። ያ ጊዜ እንግዲህ የኸሊፋ ዑስማን ኢብን አፋን መገደልን ተከትሎ የተፈጠረውን ከፍተኛ የስልጣን ክፍተት የሚያሳይ ጊዜ ነው። ማለት ትልቅ ምስቅልቅል ነበር እያልከኝ ነው? አዎ፣ በትክክል። የዚህ ክፍተት መፈጠር ያው እስላማዊውን ኢምፓየር ለሁለት ትልልቅ ጎራዎች ከፈለው። እነማን ነበሩ ጎራዎቹ? በአንድ በኩል አሊ ኢብን አቢ ታሊብን የሚከተሉት አሊዶች ነበሩ። በሌላ በኩል ደግሞ በሙዓዊያ የሚመሩት ኡመያዎች ተሰለፉ። አሃ፣ እንግዲህ ይህን የሁለቱም ቡድኖች ርዕዮተ ዓለማዊ ልዩነት አድማጮቻችን በቀላሉ እንዲረዱት አንድ ዘመናዊ ምሳሌ እንውሰድ። እሺ፣ እንዴት እናመሳስለው? አንድ ግዙፍ ዓለም አቀፍ ኮርፖሬሽን እናስብ። የኮርፖሬሽኑ መስራች ከዚህ ዓለም ያልፋል። አሁን ቦርዱ ቀጣዩ ዋና ስራ አስፈጻሚ ማን መሆን አለበት በሚል ለሁለት ይከፈላል። አሪፍ ምሳሌ ነው። አየህ፣ አንደኛው ወገን ስልጣን በመስራቹ ቤተሰብ ውርስ በደም ትስር መቀጠል አለበት፣ ምክንያቱም ራእዩን ጠንቅቆ የሚያውቁት እነርሱ ናቸው ይላል። እነዚህ እንግዲህ ልክ እንደ አሊዶች ናቸው ማለት ነው። አዎ፣ ልክ ነህ። አመራር በነቢዩ ቤተሰብ በኩል የሚተላለፍ መለኮታዊ ምርጫ ነው ብለው ያምናሉ። ሌላኛው ወገን ደግሞ የደም ትስር ስራ ያሰራም። አዎ፣ ተግባር ነው የሚሰራው ይላሉ። በትክክል አመራር መሆን ያለበት በተግባር በአስተዳደር ብቃት በትልልቅ ቅርንጫፎች ውስጥ ልምድ ባላቸው እና ጠንካራ ኃይል መገንባት በቻሉ ሰዎች እጅ ነው ይላል። እነዚህ ደግሞ ያው ኡመያዎችን ይወክላሉ። ያ ምሳሌ የችግሩን ስር በትክክል ያሳያል። ምን መሰለሽ፣ እዚህ ላይ በጣም ይደንቀው ነገር ግጭቱ ውጫዊ ገጽታው ሃይማኖታዊ ይምሰል እንጂ በመሰረቱ ጥልቅ የሆነ የፖለቲካ ስርዓት አወቃቀር ቀውስ ነበር። ማለት ሕገ መንግሥታዊ ቀውስ እንደማለት። በቃ ልክ እንደዛ ነው። ማዕከላዊ የሆነ ጠንካራ የኤምፓየር ስልጣን ለመገንባት በሚፈልገው ኃይል እና የራሳቸውን የጎሳ ራስ ገዝ አስተዳደር ለማስጠበቅ በሚፈልጉት መካከል የተፈጠረ ሕገ መንግሥት ቀውስ ነው። እና መጨረሻ ላይ ማን አሸነፈ? በመጨረሻም በ661 ዓመተ ምህረት ኡመያዎች አሸነፉ። ዋና ከተማቸውንም ራቅ ወዳለው ወደ ደማስቆ ሶሪያ አዛወሩ።
ጠብቅ ትንሽ ቆም እንበል እዚህ ላይ። ዋና ከተማን ወደ ሶሪያ ማዛወር ማለት እኮ ሃይማኖታዊና ባህላዊ ማዕከል ከሆነችው ከሂጃዝ አካባቢ ማለትም ከመካና መዲና መራቅ ማለት ነው። አዎ፣ በጣም ራቁ ማለት ነው። ታዲያ ይህ እርምጃ ችግሩን ፈታው ወይስ ሌላ የከፋ ራስ ምታት ነው ያመጣው? ያነሳሽው ነጥብ እኮ የክስተቶቹ ሁሉ ማጠንቀኛ ነው። አየሽ፣ ኡመያዎች ማዕከላዊ መንግስታቸውን በሶሪያ ሲያጠነክሩ ከደም ትስስር ውጪ ብቃት ያለው ማንኛውም ሰው መምራት ይችላል ብለው የሚያምኑትን ካሪጂቶች እና ቀደም ሲል የጠቀስናቸውን አሊዶችን ሙሉ በሙሉ አገለሏቸው። ይገርማል። በቃ ገፏቸው ማለት ነው። አዎ፣ ገፏቸው። እነዚህ የተገለሉ ቡድኖች የኡመያዎችን አገዛዝ አልተቀበሉም። በመሆኑም ማዕከላዊውን አስተዳደር ሸሽተው ወደ ኢምፓየሩ ዳርቻዎች እንዲሰደዱ ተገደዱ። ዳርቻ ሲባል የት አካባቢ ሄዱ ታዲያ? ከእነዚህ የዳርቻ አካባቢዎች ዋነኛው ደግሞ ቀይ ባህር ነበር። ያው ይህ የፖለቲካ ስደተኞች ፍልሰት የቀይ ባህርን ታሪክ ለዘለዓለም ቀይሮታል። እንግዲህ የመጀመሪያው የእርስ በርስ ጦርነት ጥሎት ያለፈው መከፋፈል ይህንን ይመስላል። የተገፉ አማጽያን በባህር ዳርቻዎች ላይ ተሰባስበዋል። አዎ፣ ልክ ነው። ቀጥሎ የሚመጣው ሁለተኛው ፊትና ወይም ሁለተኛው የእርስ በርስ ጦርነት ቀይ ባህሩን ከተራ የንግድ መስመርነት ወደ ዓለም አቀፍ የነጻ ንግድ ቀጠናነት እንዴት እንደቀየረው ያሳየናል። ጊዜው እንግዲህ ከ680 እስከ 692 ዓመተ ምህረት ነው። አዎ፣ በ680 ዓመተ ምህረት ታሪካዊ የከርበላ አሳዛኝ ክስተት ተፈጠረ። የነቢዩ የልጅ ልጅ የሆነው ሁሴይን በኡመያዎች ተገደለ። ያ ክስተት እኮ በጣም ከባድ ነበር። የሁሴይን መገደል መላውን ተቃዋሚ ኃይል ወደ ከፍተኛ ቆጣ አሸጋገረው። ይህ ክስተት ማዕከላዊውን መንግሥት ለመቃወም ትልቅ መነሳሳትን ፈጠረ። ማለት ሕዝቡ በጣም ተቆጣ። በጣም እንጂ። በዚህ የቆጣ ማዕበል ውስጥ ነው እንግዲህ አብደላህ ብን አልዙበይር የተባለ መሪ በመካ ከተማ ራሱን ኸሊፋ አድርጎ የሾመው። ራሱን ሾመ? አዎ። ይህ የሂጃዝ ዓመፅ በመባል የሚታወቀው ሲሆን ለአንድ 10 ዓመት ገደማ መካና ጂዳን ጨምሮ የሂጃዝ አካባቢ ከሶሪያው ማዕከላዊ መንግሥት ተገንጥሎ ራሱን የቻለ አማጺ አስተዳደር እንዲሆን አደረገው። ነገሩ በጣም አጓጊ የሚሆነው እዚህ ላይ ነው። አየህ፣ የሂጃዝ አካባቢ ራሱን ችሎ ሲገነጠል ቀይ ባህር የዙበይሪና የአክሱማውያን ሐይቅ በመባል ይታወቅ ጀመረ። ነፃ ንግድ እጅግ ተስፋፋ። አዎ፣ ንግዱ በጣም ደራ። ግን እኮ አንድ ግራም ያጋባ ነገር አለ። በአንድ በኩል በክርስቲያን ነገስታት የምትመራው ግዙፏ አክሱም አለች፣ በሌላ በኩል በአረብ ምርድ የተነሱት እስላማዊ የዙበይሪድ አማጽያን አሉ። ሃይማኖታቸው ፍጹም የተለያየ ነው። ታዲያ የአፍሪካ ክርስቲያን ኢምፔሪየር ከእስላማዊ አማጽያን ጋር እንዴት የጠበቀ የንግድና የፖለቲካ ህብረት ሊፈጥር ቻለ? ማለት የጠላት ዋጄ ነው የሚለው አባባል መገለጫ ነው ወይስ ሌላ ምስጢር አለው? ምን መሰለሽ፣ ይህን ከትልቁ ስዕል ጋር ስናገናኘው የጂኦፖለቲካው ምስጢር ያለው እዚያ ላይ ነው። አክሱማውያን በወቅቱ እጅግ በጣም የረቀቀ የስትራቴጂ ግንዛቤ ነበራቸው። ያው ለየትኛውም ኢምፓየር በተለይም እንደ አክሱም በንግድ ለበለጸገ መንግሥት ትልቁ ስጋት ሌላም ማዕከላዊ እና ጠንካራ ኢምፓየር በአቅራቢያው መፈጠሩ ነው። አዎ፣ ተቀናቃኝ ይሆናል ማለት ነው። ልክ ነሽ። አክሱማውያን በደማስቆ ያለው የኡመያዎች ጠንካራ ማዕከላዊ መንግሥት ወደ ቀይ ባህር መስፋፋቱ የንግድ መስመራቸውን እንደሚዘጋው ጠንቅቀው ያውቁ ነበር። ስለዚህ አማጽያኑን መደገፍ መረጡ። አዎ። በሌላ በኩል ደግሞ በመካ ያሉት የዙበይሪድ አማጽያን ከሶሪያ ጫና ነፃ የሆነ የራሳቸው ራስ ገዝ አስተዳደር ስለነበራቸው ለአክሱም ነጋዴዎች ማንም ማይቆጣጠረው ምቹ የነፃ ንግድ በር ከፈቱላቸው። ዝሆን ጥርስ፣ ወርቅ እና ሌሎች የንግድ ዕቃት ያለምንም ከፍተኛ ታክስ ይዘዋወሩ ነበር። ዋው፣ ይገርማል። ይህ ማለት ልዩነታቸው ሃይማኖት ላይ ቢሆንም የኡመያዎቹን ማዕከላዊ አስተዳደር የማዳከም እና የነፃ ንግድ ትርፍን የማስጠበቅ የጋራ ፍላጎት ማይነጣጠሉ አጋር አደረጋቸው ማለት ነው። በትክክል አጋር ሆኑ። እንግዲህ ይህ ህብረት ለረጅም ጊዜ ቢቀጥል ኖሮ የቀይ ባህር ታሪክ ሌላ መልክ ይኖረው ነበር። ነገር ግን ይህ ማርና ወተት የፈሰሰበት የነፃ ንግድ ዘመን በ692 ዓመተ ምህረት ተቋረጠ። አዎ፣ እዛ ላይ ነገሮች ተበላሹ። የኡመያ ማዕከላዊ መንግስት አል-ሐጃጅ ኢብን ዩሱፍ በተባለ እጅግ ጨካኝ ጀነራል መሪነት መካን መልሶ ተቆጣጠረ። የአማጽያኑ መሪ ኢብን አልዙበይርም ተገደለ። ከዛስ የሂጃዝ አካባቢስ? የሂጃዝ አካባቢም ዳግም በኃይል ወደ ሶሪያው ኢምፓየር ተቀላቀለ።
የኡመያው መመለስ ደግሞ ለአካባቢው ሰላምን ሳይሆን ሌላ ትልቅ የኢኮኖሚ ቀውስ ነው ይዞ የመጣው። እንግዲህ ያ ኢኮኖሚያዊ ቀውስ የተፈጠረው ኡመያዎች በተከተሉት አዲስ ፖሊሲ ምክንያት ነው። ምን መሰልሽ? መካንና ጅዳን መልሶ ሲቆጣጠሩ የሶሪያን ግዙፍ ጦር ፋይናንስ ለማድረግ በማሰብ በቀይ ባህር የንግድ እንቅስቃሴ ላይ እጅግ ከባድ የሆነ ግብር ጫኑ። ያው ለጦርነቱ ወጪ መሸፈኛ ማለት ነው። አዎ፣ ይህ እርምጃ የአካባቢውን ነጋዴዎች ብቻ ሳይሆን ሙሉ በሙሉ በአክሱም ኢኮኖሚ ላይ የተቃጣ ጦርነት ነበር። አስቡት እንግዲህ ትርፋማ በሆነ የነፃ ንግድ ውስጥ የነበሩት የአክሱም ነጋዴዎች በድንገት ከባድ ግብር ሲጫንባቸው፣ የጂዳ ወደብ በጠላት ጦር ሲሞላ እና የንግድ ደም ስራቸው ሲዘጋ ምን ሊሰማቸው እንደሚችል መገመት አይከብድም። በጣም ያናግዳል እንጂ አክሱማውያን ይህንን የኢኮኖሚ ማነቆ በዝምታ አልተመለከቱትም። የተማረሩት የጂዳና የመካ ነጋዴዎችም የአክሱምን ጣልቃ ገብነት ፈልጎ ሊሆን ይችላል። ልክ ነሽ። የውስጥ ድጋፍ ሳይኖራቸው አይቀርም። እናም በመግቢያችን ላይ ወደ ጠቀስነው ታሪካዊ ክስተት ደረስን። በ702 ዓመተ ምህረት የአክሱም የባህር ኃይል ጂዳ ላይ አውዳሚ ጥቃት ሰነዘረ። የዚህን ጥቃት ትክክለኛ ገጽታ በተመለከተ የታሪክ ጸሐፊው ሙንሮ ሃይ ያስቀመጡት አንድ ትልቅ ክብደት ያለው ትንታኔ አለ። ምን ይላሉ? የ702ቱ ጥቃት የሃይማኖት ጦርነት ወይም የግዛት ማስፋፋት እርምጃ አልነበረም። ይልቁንም የኡመያ ማዕከላዊ መንግሥት ሊያፈርሰው የነበረውን የቆየ የንግድ ትስስር ለመጠበቅ የተደረገ አስገዳጅ የመልሶ ማጥቃት እርምጃ ነበር ይላሉ። በቃ ንግዴን አትንኩ ነው ነገሩ። አዎ፣ የአክሱም ዓላማ አረቢያን ጠቅልሎ መግዛት ሳይሆን የንግድ በሩን በኃይልም ቢሆን ማስከፈት ነበር። ይሄ እኮ ልክ አንድ ዘመናዊ ሀገር ዓለም አቀፍ የንግድ መተላለፊያ ቦይ ሲዘጋበት ኢኮኖሚውን ለማዳን ሲል ወታደራዊ እርምጃ እንደሚወስደው አይነት ነገር ነው። በጣም አሪፍ ንጽጽር ነው። ነገር ግን ይህ የአክሱማውያን እርምጃ ኡመያዎችን ከባድ ድንጋጤ ውስጥ ከታቸው። እናም ኡመያዎች የአፍሪካን ጠረፍ በቋሚነት ለመቆጣጠርና ዳግም ጥቃት እንዳይሰነዘርባቸው ሲሉ የዳህላክን ደሴቶች በባህር ኃይላቸው በቋሚነት ተቆጣጠሩ። ያው የዳህላክን ደሴቶች መያዛቸው በወቅቱ ለኡመያዎች ብልህ ወታደራዊ መቀላቀያ ስልት ይመስል ነበር። አክሱምን ለመቆጣጠር የሚያስችል የባህር ላይ ምሽግ እንደገነቡ አስቦ ነበር። ግን አልሰራላቸውም አይደል? የታሪክ ሚጸት የሚባለው እዚህ ላይ ነው። እንግዲህ አየሽ፣ ይህ በወሰዱት እርምጃ ውሎ አድሮ የራሳቸውን ውድቀት ያፋጠነ እና የቀይ ባህርን የፖለቲካና የባህል ስብጠር ሙሉ በሙሉ የለወጠ ሆኖ ተገኘ። ጠብቁ፣ ይህ እንዴት ሊሆን ቻለ? ማለት ምሽግ መገንባት እንዴት የራሳቸውን ውድቀት ያፋጥናል? ምክንያቱም ማዕከላዊው የኡመያት እና በኋላም ያው የአባሲዱስ መንግስት በሂጃዝ እና በቀይ ባህር ላይ ቁጥጥሩን ሲያጥብ እና የፖለቲካ ተቋማዊዎቹን ማሳደድ ሲያትነክር አዳዲስ የፖለቲካ ስደተኞች ከአረብ ምድር እየሸሹ ወደ ቀይ ባህር ደሴቶች መምጣት ጀመሩ። አሃ፣ ስደተኞቹ ወደዛ ሄዱ ማለት ነው። አዎ፣ የዳህላክ ደሴቶችም የኡመያዎች የጦር ሰፈር ከመሆን አልፈው የማዕከላዊ መንግስት ተቋሞች መሰባሰቢያና መሸሸጊያ ሆኑ። ይሄ ነጥብ እጅግ በጣም ወሳኝ ነው። አየህ፣ ይህንን የስደተኞች ፍልሰት ተጽዕኖ በደንብ ለመረዳት ጊዜውን ትንሽ ወደፊት እናሳልፍና ወደ 786 ዓመተ ምህረት እንሂድ። እሺ። በዚህ ዓመት ፋክተካ በሚባል ቦታ በመካ አቅራቢያ ሌላ ትልቅ ጦርነት ተካሂዶ ነበር። ቀደም ሲል የጠቀስናቸው አሊዶች በአዲሱ የአባሲድ ኸሊፋ ላይ አመጽ አስነስተው ክፉኛ ተሸነፉ፣ ብዙዎችም ተቸፈቸፉ። አዎ፣ በጣም አሰቃቂ እልቂት ነበር። ነገር ግን ከዚህ እልቂት ያመለጡ ሁለት ወንድማማቾች ነበሩ፣ ኢድሪስ እና ሱሌይማን። እነዚህ ሰዎች ያው ተራ ዜጎች አልነበሩም። ቀጥታ ከነቢዩ ቤተሰብ የሚወለዱ ከፍተኛ የፖለቲካ ተቀባይነት እና የሃይማኖት ክብር የነበራቸው ናቸው። እንግዲህ ያ መሸሻቸው ነው አዲስ የፖለቲካ ፈጠራን ያመጣው። ኢድሪስ ወደ ማዕረብ ሸሽቶ ሞሮኮ በመግባት ታላቁን የኢድሪሲት ሥርወ መንግሥት መሠረተ። ወንድሙ ሱሌይማን ደግሞ ፊቱን ወደ ቀይ ባህር አዝሮ በተለይም ወደ ዳህላክ እና ቲያማ አካባቢዎች ተሰደደ። የሱሌይማን ዙሪያዎች ናቸው እንግዲህ በኋላ ሱሌይማንያዶች ተብሎ በመታወቅ የዳህላክን ሱልጣኔት የመሠረቱት። ዋው፣ ይገርማል። አዎ፣ ማዕከላዊ መንግሥቱ ሊያጠፋቸው የሞከራቸው ኃይሎች በተሰደዱበት ቦታ የራሳቸውን መንግሥት ገነቡ ማለት ነው። አሁን ታሪኩ ወደ አንድ አስገራሚ ምዕራፍ እየደረሰ ነው። ምን መሰለ? እነዚህ ስደተኞች እንደ ማንኛውም ጥገኝነት ጠያቂ ጸጥ ብለው አልተቀመጡ። የዳህላክ ሱልጣኔት ሲመሰረት እነዚህ ሱሌይማንያዶች ከክርስቲያን ነገሥታት ማለትም ከዛጉዌ እና በኋላም ከሰሎሞናዊ ሥርወ መንግሥት ጋር የጠበቀ ግንኙነት መፍጠር ጀመሩ። ልክ ነሽ። የኢኮኖሚ አሰራቂ እና የንግድ መስመሩን አስተባባሪ ሆኑ ማለት ነው። ከዚህም በላይ ከአካባቢው ማህበረሰብ ለምሳሌ ከበጃና ከአገው ሕዝቦች ጋር በጋብቻ ተሳስረው አዲስ አፍሮ አረብ የተባለ መኳንንት ፈጠሩ።
ይህ እኮ ትልቅ የባህል ውህደት ነው። ታዲያ የዚህ ሁሉ ትርጉም ምንድን ነው? አየህ፣ ከማዕከላዊ መንግስታት ቁጥጥር ውጭ የሆነ የራሱ የሆነ የንግድ፣ የባህል እና የፖለቲካ ማንነት ያለው አዲስ ስልጣን የመገንባታቸው እጅግ አስደናቂ የሆነ የፖለቲካ ፈጠራ ነው። አዎ፣ በትክክል። ይህ ስኬት እንዴት ሊመጣ ቻለ የሚለው ጥያቄ የብዙዎችን ትኩረት የሚስብ ነው። የታሪክ ምሁሩ ሀጅሰን ያነሱት አንድ አስገራሚ ትንታኔ አለ። እስቲ ንገረኝ። የአሊዶች ርዕዮተ ዓለም እጅግ ስኬታማ ሊሆን የቻለው ስነ ሕይወታዊ እውነታን ማለትም ከነቢዩ ቤተሰብ መሆንን ከፍትህ ተስፋ ጋር ስላዋሃደ ነው ይላሉ። ማለት ህዝቡን አሳመኑት ማለት ነው? አዎ። ማዕከላዊው መንግሥት ሰዎችን በከባድ ግብር እና በጭቆና ሲያስተዳድር፣ እነዚህ ስደተኞች ግን የነፃ ንግድ ጠበቃ እና የጭቆና ተቃዋሚ ሆነው በመቅረባቸው በአካባቢው ሕዝብ ዘንድ ጥልቅ ስር የሰደደ ተቀባይነትን አገኙ። በሌላ አነጋገር ቀይ ባህር ዝም ብሎ መርከቦች የሚያልፉበት የውሃ አካል አልነበረም። ይልቅንም የሐሳብ መፍለቂያ፣ የፖለቲካ ስደተኞች አዲስ ስርዓቶችን የሞክሩበት የላቦራቶሪ ማዕከል እና የማዕከላዊ መንግስታት ጭቆና መከላከያ ግንብ ነበር ማለት ነው። በቃ በትክክል ገልጽሻለሽ። እነዚያ በ702 ዓመተ ምህረት የንግድ መስመራቸውን ለማስከፈት ጥቃት የሰነዘሩት አክሱማውያን ጦርነታቸው የንግድ ቢሆንም ያመጣው የረጅም ጊዜ ውጤት ግን ይህን መሰል ድንቅ የአፍሮ አረብ የባህል ውህደት መፍጠሩ መቼም ታሪክ ከሚሰራቸው አስገራሚ ነገሮች አንዱ ነው። እውነት ነው። ይህ እውነታ ታሪክን በአንድ መስመር ብቻ መረዳት ምን ያህል ስህተት እንደሆነ ያስገነዝበናል። አየሽ፣ የሃይማኖት ልዩነት ቢኖርም ኢኮኖሚያዊ ትስር እና የማዕከላዊ አስተዳደር ጭቆናን በጋራ የመቃወም አቋም ተለያዩ ማህበረሰቦችን እንዴት አጥብቆ እንደሚያስተሳስር የዚህ ዘመን የቀይ ባህር ታሪክ ሕያው ምስክር ነው። አድማጮቻችን፣ የዛሬውን ጥልቅ ዳሰሳችንን ማጠናቀቂያ ላይ ደርሰናል። ከመሰናበታችን በፊት ግን አንድ ለየት ያለ ማሰላሰያ ይዘን እንድንወጣ እፈልጋለሁ። እሺ፣ ምንድን ነው እሱ? ታሪክን የምንረዳው በዘመናዊው የክርስቲያንና ሙስሊም ግጭት መነጽር ብቻ ቢሆን ኖሮ የቀይ ባህር ዳርቻዎች የነበራቸውን ይህን አስደናቂ የጋራ ጥቅም፣ የነፃ ንግድ ትስር እና የፖለቲካ ጥገኝነት በፍጹም አንረዳውም ነበር። ልክ ነሽ። አንዳንድ የአመለካከታችን ያግደናል። ይህ የዛሬው ዳሰሳ የሚያስተምረን ትልቅ ቁም ነገር አለ። ዛሬ በምንሰማቸው የዓለም ዜናዎች ውስጥ በተለይም አሁንም ድረስ የጦርነት ቀጠና በሆነው በቀይ ባህር ዙሪያ ከሚታዩትና ከሚነገሩት ሃይማኖታዊ ወይም ርዕዮተ ዓለማዊ ግጭቶች ጀርባ ምን አይነት ያልታዩ የኢኮኖሚ፣ የታክስ እና የንግድ ቁርኝቶች ተደብቀው ይሆን? ይህ በጣም ከባድ ጥያቄ ነው። በመገናኛ ብዙሃን ከምንሰማው ጩኸት ጀርባ ያለው እውነተኛው አንቀሳቃሽ ሞተር ምንድን ነው ብለን እንድንጠይቅ ያደርገናል። እጅግ በጣም ጠቃሚ ጥያቄ ነው። ውሳኔ ሰጪዎችም ሆኑ ታሪክ አጥኚዎች መሬት ላይ ያለው እውነታ ሁልጊዜም ቢሆን ከሚነገረው ቀላል የፖለቲካ ትርክርት የጠለቀ መሆኑን መዘንጋት የለባቸውም። የዚህን ታሪካዊ ክስተት ጥልቅ ዳሰሳ፣ ሙሉ መረጃ እንዲሁም ለራስዎ የፕሮጀክት ስራዎችና ምርምሮች በቀጥታ ሊጠቀሙባቸው የሚችሉ ልዩ የተዘጋጁ ሪፖርቶችና ሰነዶችን ለማግኘት እባክዎ ወደ www.samael.inc ድረገጽ ጎራ ይበሉ። አዎ፣ እዛ ላይ ብዙ መረጃዎች አሉ። ይህን እና ሌሎች በርካታ ታሪካዊና አጓጊ ዳሰሳዎች በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦደብል እና በሌሎችም የፖድካስት መተግበሪያዎች ላይ ማግኘት እንደሚችሉ ልንገልጽ እንወዳለን። ለዛሬው አምራችሁን ስለነበራችሁ እናመሰግናለን። እውቀትን መፈለግና ከገጽታው ጀርባ ያለውን እውነት መመርመሩን አይተው። ቻው።